እንኳን ደህና መጣህ መጋቢ መርካሳ። ጊዜህንም ሰዓትህንም ለኛ በመስጠትህ እግዚአብሔር ይባርክህ እንላለን። እንኳን ደህና መጣህ በድጋሚ። እንኳን ደህና ቆይ ይችላልው ገኒ፣ በጣም አመሰግናለሁ። ባለፈው ስለ ጸጋ አውርተህ ነበረ። ስለ ህግስ ደግሞ ምን ትላለህ? ስለ ጸጋ ብዙ ነገር ያወራን ይመስለኛል፣ ግን ዛሬ ደግሞ ይበልጥ ስለ ህግ ምን ትላለህ ብለን በዚህ ብንነሳ ብንጀምር። ያ ህግ ሲባል ያ አብዛኛውን ጊዜ የሚታየው ብሉይ ኪዳን ነው። በእርግጥም ትክክል ነው፣ ብሉይ ኪዳን ነው። ግን ህግን ብዙ ጊዜ የምንረዳበት መንገድ አንዳንድ ጊዜ የተሳሳተ ሊሆን ይችላል። ምክንያቱም ህግ ለምንድን ነው የተሰጠው ብለው ሰዎች ሊጠይቁ ይገባል። እና የእግዚአብሔርን ቃል ስናጠና በተለይ ህግ ከተሰጠበት ጊዜ አንስተን ጀምረን ያለውን ክፍል ስናነብ ህግ የተሰጠበት ዓላማ አለው። ምክንያቱም በሰዎችና በእግዚአብሔር መካከል ርቀት እንደተፈጠረ ባለፈው አይተናል። እና ይህ ርቀት ወይም ደግሞ በሰዎችና በእግዚአብሔር መካከል ያለውን ርቀት ሰዎች ማስተካከል አይችሉም ብለናል። ራሱ እግዚአብሔር ወደ ሰዎች መጥቷል ብለናል። እና የተበላሸ ነገር እንዳለ እግዚአብሔር ኦልሬዲ አስተውሏል። እና ሞት በምድር ላይ መጥቷል። ይህንን ለማስተካከል የትኛው ትክክል የትኛው የተበላሸ መሆኑን ለማሳየት እግዚአብሔር አንድ ነገር ዲዛይን ማድረግ ነበረበት። እና ያ ዲዛይን ያደረገው ነገር ቢኖር ምንድነው? ህግ ነው። ህግ ለሰው ልጆች መጥፎውንና ጥሩውን የሚናገር ነው። የተበላሸውንና ከእግዚአብሔር ጋር የሚያጣላውን፣ ወደ እግዚአብሔር የሚያቀርበውና ከእግዚአብሔር የሚያርቀውን የሚለዩበት ነው። ህግ መጀመሪያ ከመሰጠቱ በፊት መጀመሪያ የቀደመው እንደሚለን ሐዋርያ ጳውሎስ በሮሜ ምዕራፍ 5 ጀምሮ ባለው ክፍል በተለይ ከ10 ጀምሮ ባለው ክፍል ላይ ሄደን ስናነብ መጀመሪያ ኃጢአት ነው የገባው ይላል። በእርግጥም ኃጢአት ነው ወደዚህ ዓለም መጀመሪያ የገባው። ኃጢአት ግን አንዳንዴ እየደበዘዘ የማይታይበት አይነት ነገር እንዳይፈጠር እግዚአብሔር ህግን አዘጋጀ። እና ህግ ኃጢአትን አጉልቶ ያሳየዋል። እና በተለይ በብሉይ ኪዳን ብዙ ጊዜ ሰዎች በተለይ ክርስቲያኖች ስናስተውል ህግ ደረቅ ነው ብለን ብዙ ጊዜ እናስተውላለን። ግን የእግዚአብሔር ህግ ከእግዚአብሔር መንፈስ ጋር አብሮ የተሰጠ ነው። ህግ ብቻውን አይደለም። ህግ ለብቻው ተንጠልጥሎ የተቀመጠ አይደለም። ከህግ ጋር ግን እግዚአብሔር መንፈስን ደግሞ አብሮ ሰጥቷል። እና ሰዎች ህግን ሲታዘዙ እግዚአብሔር መንፈስን ጭምር እንዲያግዛቸው ተደርጎ ተሰጥቷል። እና በብሉይ ኪዳን ያለውን ህግ በዚህ መንገድ ነው ልንረዳው የሚገባው። ህግ ግን መቆያ ነው። ስኩል ማስተር ወይም ደግሞ ሞግዚት ይለዋል ገላትያ ላይ ያለው ገላትያ 3:24 ላይ ህግ ሞግዚት ነው ይላል። ሞግዚት እስከ መቼ ድረስ ነው የሚቆየው? ሞግዚት ለምሳሌ ልጅ ቤት ውስጥ ቢኖረን ለሞግዚት አሳልፈን እንሰጣለን። ለምን? ወላጅ እናቱ ወይም ደግሞ ወላጅ አባት እስኪመጣ ድረስ ማለት ነው። ህግ ልክ እንደ ሞግዚት ነው፣ ጠባቂ ነው። እና ያንን ጠብቆ መጨረሻ ላይ ግን ያስረክበው ለክርስቶስ ነው ወይም ደግሞ ለጸጋ ነው። ይሄ ሁሉ ሲሆን ግን በዚህ ውስጥ የእግዚአብሔር መንፈስ ስራውን ይሰራል። የእግዚአብሔር ቃል ኪዳን አብሮ ከህግ ጋር ቁጭ ብሏል። እና ይህንን ክርስቲያኖች ሁሉ ጊዜ ልናስተውለው ይገባል። በጣም ነው የምናመሰግነው። ተባረክ መጋቢ። እዚህ ላይ መጨመር የምፈልገው በጸጋና በህግ መካከል ልዩነት ወይስ ተፎካካሪነት ወይስ ተደጋጋፊነት አላቸው ብለን? ጥሩ ጥያቄ ነው። በተለይ ብዙ ክርስቲያኖች እግዚአብሔር መጀመሪያ ላይ ሰዎች እንዲድኑበት ህግን ሰጠ። ሰዎች እንዲድኑበት፣ ይህን በደንብ መስማት አለብን። ሰዎች እንዲድኑበት ህግን ሰጠ። በኋላ ግን ሰዎች ግን ህግን መጠበቅ ሲያቅታቸው እግዚአብሔር ፕሮግራሙን አጠፈና ወደ ጸጋ ቀየረው ብሎ ብዙ የሥነ መለኮት አዋቂዎችም ብዙ ቤተክርስቲያኖችም ክርስቲያኖችም ያምናሉ። ግን ይሄ ስተት ነው። እግዚአብሔር በህግና በጸጋ መካከል ተደጋጋፊነት፣ ቅድም ያልኩት ስኩል ማስተር ወይም ደግሞ ሞግዚትነት ነገር ነው እንጂ ያስቀመጠው ተጻራሪ አይደለም። እና ጸጋ መጥቶ ህግን ዲስፕሌስ ወይም ደግሞ አስፈንጥሮ አላስወጣም። ይልቁን ግን ምንድን ያደረገው ህግ ጸጋ እስኪመጣ ድረስ
ጠበቀ። የእግዚአብሔርን ቃል ኪዳን እስከዛ ድረስ አቆየ። መጨረሻ ላይ ግን መሲሁ ሲመጣ ግን እውነተኛው የሆነው የእግዚአብሔር የተቀባው መሲህ ክርስቶስ ሲመጣ ግን ለዛ አስረከበ። ይልቁንም ሕግ በክርስቶስ ወይም ደግሞ በአዲሱ እስራኤል ዘኒው ኢዝራኤል በሚባለው በክርስቶስ ኢየሱስ በኩል ድርሻውን አገኘ፣ ተሟላለ እና ሕግና ጸጋ ተደጋጋፊ ናቸው እንጂ የሚጣረሱ አይደለም። እና ሕግ እኔን መጠበቅ አለባቸው፣ ጸጋ ደግሞ ነው በጸጋ ነው የሚድኑት እያሉ የሚፎካከሩ ሁለት ባላንጣዎች አይደሉም። ይልቁንም ግን የሚደጋገፉ ናቸው፣ አብሮ ተያይዘው የሚሄዱ ናቸው። በተለይ በጣም መርሳት የሌለብን ሐዋርያ ጳውሎስ በሮሜ መልእክት ምዕራፍ 5 ላይ የሚነግረን ምንድን ነው? ሕግ ከመምጣቱ በፊት ኃጢአት ደብዝዞ ነበር ይላል እና ሕግ ሲመጣ ግን ኃጢአት ላይ ምን ያደርጋል? ብርሃንን ያበራል ይላል። እሺ፣ ስለዚህ አሁን ኃጢአት ይጎላል ማለት ነው። ኃጢአት እየጎላ በመጣ ሰዓት ኃጢአት ክፋቱ ምኑ እየጎላ በመጣ ሰዓት ጸጋ ይበልጥ ደግሞ ይጨምራል ማለት ነው። ስለዚህ የሕግ መኖር ለጸጋ ድጋፍ ነው እንጂ የጸጋ ተቃራኒ አይደለም። ተባረክ መጋቢ። ግን ሌላ የምለው ነገር ቢኖር የአዲስ ኪዳን አማኞች ይህንን ሕግ እንዴት ሊያዩት ይገባል? ምክንያቱም በጸጋ ዘመን እየኖረ ስለ ሕግ ማሰብ አለብኝ ወይ ብሎ ሊል ስለሚችል የአዲስ ኪዳን አማኞች ምን ማለት አለባቸው? ሕግን እንዴት ሊያዩትስ ይገባል? የአዲስ ኪዳን አማኞች ሕግን እንዴት ነው የሚያዩት የሚለው ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ ስለ ሕግ ስናስብ ቅድም ሁለተኛው ጥያቄ ላይ ጠየቅሽኝን ሀሳብ ክርስቲያኖች በብሉይ ኪዳን ድነት በሕግ ነበረ፣ ከዛ በኋላ ያ ፌል ስላደረገ ወይ ያ ስለቀረ ወደዚህኛው መጣ ብሎ ነው የሚያስቡት። ግን አሁን የጠየቅሽን ጥያቄ ግን አዲስ ኪዳን ላይ ግን ስናነብ አንዳንድ ብዥታዎች አሉ። ኢቭን የአዲስ ኪዳን አማኞች ራሳቸው ሕግ ብሎ የሚናገሩት 10ቱን ትእዛዛትም ብቻ አይደለም፣ ሌሎች ትእዛዛትንም ጭምር ወይም ደግሞ ሌሎች እንዳለ ጸአት ላይ ያሉትንም ሀሳቦች ጭምር ነው። ለምሳሌ አንድ አይሁዳዊ አንድ አሕዛብ ወደ አይሁድ ጉባኤ ለመምጣት ሲፈልግ ሕጉን መከተል አለበት። ሕጉን መከተል አለበት የሚለው 10ቱን ትእዛዛት ብቻ ሳይሆን ለምሳሌ መገረዝ አለብህ ሊሉት ይችላሉ። ሌሎች እና ሌላኛው ሕግ የኢንክሉዥን ወይም ደግሞ የማካተት ሕግ ነው እና ያንን የማካተት ሕግ ብዙ ጊዜ ከ10ቱ ትእዛዛት ጋር እናጣርሰዋለን እና ያኛው ሕግ ወይም ሌላኛው ሕግ ብለን የምናወራው ለምሳሌ በብሉይ ኪዳን ላይ አሕዛብ ያህዌን ሲያውቅ እንዴት ወደ እስራኤል ማህበር መግባት እንዳለበት ሕግጋቶች ተቀምጠዋል። ያኛውን ሕግ አይደለም የምናወራው። አሁን ያለው አዲስ ኪዳን ላይ ያለው ሕግ ግን አንደኛውም የብሉይ ኪዳን ሕግ በተለይ 10ቱ ትእዛዛት የምንለው አልተሻረም። እነዛ ሁሉ ግን ሕጎች በእግዚአብሔር መንፈስ ግን ፉልፊል ወይም ደግሞ እንዲሟሉ ተደርገዋል። ክርስቲያኖች እነኚህን ሕጎች ተላልጠው የሚጠብቁት ሳይሆን እነኚህን ሕጎች በእግዚአብሔር መንፈስ ውስጥ ሆነው ወይም ደግሞ በእግዚአብሔር መንፈስ እርዳታ በአዲሱ የመሲሁ ማህበረሰብ ውስጥ ሆነው ያንን ሕግ እንዲያሰላስሉት ይደረጋል እና ክርስቲያኖች ከሕግ እንዲርቁ ጸጋ አልመጣም። ይልቁንም ግን ያንን የእግዚአብሔር መንፈስ በመጠቀም ሰዎች ወይም አማኞች በእግዚአብሔር ሀሳብ ውስጥ እንዲኖሩ የሚያግዝ ነው። ተባረክ መጋቢ። ምን አለ አንድ የምጨምረው ነገር ቢኖር ጸጋው እንዲበዛ ኃጢአትን እናብዛ የሚል አለው ጳውሎስ እና ሕግ እንደሌለ ወይም ሕግ እንደማይገዛው ወይም ደግሞ ሕግ ካለ ብዙ ኃጢአት መስራት ይሻላል ብሎ ይላል እና በአዲስ ኪዳን በጸጋ የመዳን ነገር ለኃጢአት ልቅነትን እያሳየ ወይ እየለቀቀ ያለ ይመስላል። እንደው በዚህ ላይ የሚጨምረው ነገር ካለ? ይህ አይነት ችግር ያለባቸው ሰዎች በወቅቱ ነበሩ። ምክንያቱም ጸጋ መጥቷል ስለተባለ ሕግ ከዚህ በኋላ አይገዛንም፣ ከሕግ በላይ ነን እንጂ ከሕግ በታች አይደለንም፣ ስለዚህ እንደፈለግን መሆን እንችላለን ይላል እና ሐዋርያው ጳውሎስ ግን የሚናገረው ግን ማሳሰቢያ በጥብቅ የሚያሳስበው ግን ይሄ ነው። ጸጋ ስለበዛለን ጸጋ ስለመጣ ግን በኃጢአት እንጨማለቅ ማለት ግን አይደለም ብሎ ይናገራል እና ሁል ጊዜ የአዲስ ኪዳን አማኞች በጸጋ ውስጥ መሆናችንን አውቀን ይልቁንም የበለጠ የእግዚአብሔርን ሀሳብ መፈጸማችንን
ከዕለት ወደ ዕለት ማሰላሰል ያስፈልጋል እንጂ ወደ ኃጢአቱ ሳይሆን ወደ ጸጋው መንገድ እንዲሄድ እግዚአብሔር ጥሪ ለሁላችንም ቀርቧል። እንግዲህ ሌላው አንድ ለመጨመር የምፈልገው ነገር ቢኖር ክርስቶስ ነፃ ስላወጣን በነፃነት ልንኖር ይላል። ደግሞ ወግ አጥባቂዎች አሉ፣ ህጉን ብቻ ባዮች አሉ። ደግሞ እንደ ልባችን እንኖር። አሁን እንዳልኩት ክርስቶስ ነፃ ስላወጣን ይላል እና ሁለት ጽንፍ ነው የምናየው። ከነዚህ ሁለት ጽንፎች ትክክል ነው ወይም ትክክለኛው ቦታ የቱ ነው ብለን መያዝ ይገባናል። ይሄ የተለመደም ስለሆነ የሚያስወቅስም ስለሆነ ክርስቲያንን እና ምን ትላለህ በዚህ ላይ? ሁለቱም ማህበረሰቦች ወይም ደግሞ ሁለቱም አይነት አስተሳሰብ የሚያራምዱ ሰዎች በየትኛውም የቤተ ክርስቲያን ታሪክ ውስጥ ነበሩ። ጳውሎስ በነበረበትም ሰሞን እነኚህ ሰዎች ነበሩ፣ ወግ አጥባቂዎች ነበሩ። ለምሳሌ አንዳንድ ወገኖችን ካልተገረዛችሁ ከኛ መሀል ልትቀላቀሉ አትችሉም ብለው ወግ ያጠብቁባቸው ነበረ። ይህንን ሐዋርያት ሥራ ምዕራፍ 15 ላይ እንመለከታለን። ከእንደገና ደግሞ ነፃ ነን አሁን በቃ እንደፈለግን ደግሞ መሆን እንችላለን የሚል ደግሞ አስተሳሰብ ያላቸው ደግሞ ሐዋርያ ጳውሎስ በገላትያ ላይም በተለያዩ የመጽሐፋቸው ደብዳቤዎች ላይ አድሬስ አድርጓቸዋል። እና እነኚህም ሁለቱም የእግዚአብሔርን ሀሳብ ለመያዛቸው እንጠራጠራለን። ምክንያቱም ክርስትናም ወደ ክርስትና መምጣትም የክርስትና ኑሮም በህግ አይደለም፣ ከእንደገና ደግሞ በልቅነት አይደለም። መሀል ላይ ያለው ምንድን ነው? አሁን ታዲያ ምንድን ነው መሀል ላይ ያለው ምንድን ነው? መሀል ላይ ያለው ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ሰዎች የሚታገሉበት እነኝን ሁለቱን ነገሮች ናቸው። አንደኛው ልቅነት ነው፣ አንደኛው ደግሞ በወግ መጠላለፍና በህጎች መተዳደር። በሁለቱ መካከል ያለው ግን በእግዚአብሔር ላይ መታመን ነው። ሰው በክርስትና ህይወት ውስጥ እንዲኖር ማለት ነው። ሰው የእግዚአብሔርን ሀሳብ ሙሉ በሙሉ እንዲያገለግል እነኚህ ሁለት ጽንፎች ሳይሆን የሚያስፈልገው በእግዚአብሔር ላይ መታመን ነው። ይሄኛው ነው ሐዋርያ ጳውሎስ ክርስቶስ ኢየሱስን ኢንትሮዲውስ ያደረገ ለክርስቲያኖች፣ ለቤተ ክርስቲያን። ያ ምንድን ነው? ሰዎች ወይም ክርስቲያኖች ሙሉ በሙሉ በእግዚአብሔር መንፈስ ላይ ራሳቸውን አንተርሰው ክርስትና ኑሮ እንዲኖሩ እግዚአብሔር ይፈልጋል። በእምነት መኖር ማለት ይሄንን ነው። ወግ አክረረንም አይሆንም፣ ልቅ ሆነንም አይሆንም። በእግዚአብሔር ላይ ግን ስንታመን ግን እውነተኛውን የሆነውን የእግዚአብሔርን ሀሳብ ማገልገል እንችላለን። የእግዚአብሔር መንፈስ ሁል ጊዜ ከህጉ ጋር ተጣብቆ አንድ ላይ ናቸው። ህግ ለብቻው ሆኖ አያውቅም። በታሪክ ብዙ ሰዎች ህግ ደረቅ ነው ይላሉ። ህግ ደረቅ ሆኖ አያውቅም። ህግ አጠገቡ የእግዚአብሔር መንፈስ አለ እና ይህንን ደግሞ የሚያደርገው ደግሞ እግዚአብሔር ጸጋ ነው። እግዚአብሔር ጸጋ ደግሞ ሁሉንም በአግባቡ እንዲሄዱ፣ ሁሉንም በእግዚአብሔር ላይ ታምነው እንዲሄዱ ያግዛቸዋል። ሰው በራሱ ምንም ማድረግ አይችልምና። ተባረክ መጋቢ። ምንድን ነው እየተናገርክ የመጣልኝ? ህግም ጸጋም በእምነት እግዚአብሔር ላይ መታመን ሁለቱ። ስለዚህ በህጉም የነበረው ይሄንን ብታረግ ይሄ ይሆናል። የጸጋውን ጉዳይ ብታምን ነው ይሄ ይሆናል። ስለዚህ ህግንም ጸጋንም የያዘ ሰው ትልቁ ሀሳቡ እግዚአብሔር እሱ ላይ መታመን ነው ብለን ብንለው በቂ ይሆናል። እዚህ ላይ ጠንከር ትታረገው። ትክክል ነው። ህግ አገልጋይ ነው። ህግ የጸጋ አገልጋይ ነው። የህግ ስራ ኃጢአትን ማጉላት ነው። ሰዎች የሚሰሩት ኃጢአት ምን ያህል ከባድ እንደሆነ ያሳያቸዋል። ከአጠገቡ ግን ቅድም እንዳልኩት የእግዚአብሔር መንፈስ አጠገቡ አለ፣ ከህግ አጠገብ አለ እና ህግ ይህንን እያገለገለ ነው የመጣው። መጨረሻ ላይ ግን ህግ ግን በክርስቶስ ኢየሱስ ወይም በመሲሁ በኩል ግን ተሟልቷል ወይም ፉልፊል ተደርጓል ብለን ነው የምንለው እና ህግ አስገራሚ ነው። እግዚአብሔር ከህግ ጋር መንፈሱን አንድ ላይ ጠላልፎ ነው ያስቀመጠው እና ሰዎች ህግን እንዲሸሹትም አይደለም። ከህግ ጋር አብሮ የእግዚአብሔር መንፈስ ስላለ ሰዎች ህግን እንዳይፈሩት እና በህግ ውስጥ እንዲኖሩ። ዳዊት እንደሚናገረው እኮ ህግ ለመንገዴ ብርሃን ነው ይላል እና እንትን አይደለም ደረቅ ነገር እንዳልሆነ እዚህ ላይ በደንብ ማሳሰብ እፈልጋለሁ። እና ህግ ኦልሬዲ አገልግሎ ለጸጋ አስረክቦናል እና አሁን በጸጋ ውስጥ ሆነን
እግዚአብሔርን ሀሳብ እስከ መጨረሻው እንድናገለግል እግዚአብሔር ለሁላችንም ጥሪውን አስቀምጦልናል። አሜን። ተባረክ።